ወይኔ ዘንድሮ እንኳን በጥፊ ጨረሳችሁ እኮ ልጁም እንደምን ሆናችሁ ነው? ሴቶች ተረጋጉ እንጂ እንዴ! ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ናችሁ? ወይኔ ልጁን እንዴት ነው በጥፊ መታችሁ እንዴ? ልትጨርሱ ነው እንዴ? እንዲገባኝ አልቻለም እኮ እንዴ! ምንድነው? ተው እንጂ አሁን እኔ ምንድነው ፍቅር እኮ በግድ እውነትም የሚሆኑ ውሸት ይሆነ ይሄ በግድ የሚሆኑ ፍቅር እኮ መቼም በግድ አይደለም የሚሆነው። ግን ስራ እንደሆነ ያወቀን ነው። ግን በጥፊ መመታት ለምን አስፈለገ? በጥፊ ማለት በጥፊ መመታት አልነበረብሽም። እንዴት ነው ሰው ልጅን ዝም ብላችሁ ከመሬት ተነስታችሁ ነው እንዴ በጥፊ የምትመቱት? እኔ አልገባኝም እንዴ። ሰው ልጅ እንዴ ጥፊ ጥሩ አይደለም እንደውም እንዴ ስራ ነው። ግን ስራ እንደሆነ እናቃለን። በጥፊ መመታት አልነበረብሽም አንቺ ልጅ ግን ሊንዳ ምናምን ማለት ነው። ግን እሱ ራሱ ማቀረብ አልነበረበትም ሴቶች ምናምን። ግን እሱ ኦኬ ያ ደግሞ ግን እሱ በዚህ በኩል እንደዚህ ይሆናል ብሎ አይደለም። ያው አንድ ሰው ጥፋት ያጠፋል አይደል? ደግሞ ስለዚህ ለስራ ወይም ለሌላ ነገር ቢላማታ ልጁን በጥፊ መታ መሄድ በጣም ከባድ ነገር ነው። ጌታን እንዴ ማነው ደግሞ እናንተ መፍትሄ ሰጣችሁ? ደግሞ ወንድ ዝም ብላችሁ በጥፊ እንኳን ሄሚ ቢቶን እንኳን ችግር የለም ብለን እናልፋለን። እንዴ አንቺ ማነሽ ደግሞ በጥፊ የምትመጪው? በግድ ነው እንዴ? ቀለበት አንቺ ተንበርክኮ ቀለበት ያደርግልሻል እዚህ ጋር። ቆይ ጠብቂ አንቺ ዶንቆሮ ምንድነው ደግሞ እንዴ? ውዶቼ ጌታን እስቲ ዝም ብላችሁ እስቲ ሰው ልጅን ማለት በጥፊ መመታት። አሁን ለምሳሌ እቺ ልጅ ስሜታዊ የሚያደርገው ነገር ምንድነው? እውነትም ማፈቅራ ነው እንዴ ወይስ ውሸት ይሆን? እኔ ውሸት ከሆነ አንድ ሰው ማለት ምንድነው ባለው በእናታችሁ አንድ ሰው ስሜታዊ ሆኖ አንድ ሰው በጥፊ መታል ብዬ አላስብም። ምክንያቱም ፕራንክ ይመስለኛል እንዴ። ፕራንክ ማለት ላይ ልጁን መመታት ነው የተፈለግሽው አንቺ? ምን አይነት ደደብነሽ በእግዚአብሔር! አረ በጣም ይደብራል። የኔ ምስኪን ሄሚዬ ይቅፍ አረጋሽ ማታ እውነት የኔ የዋ እውነት ነው። እኔ አላቅም ስለምትወደኝና እኔ ብቻ አላቅም እንጃ ቆም ብላ ማየት አልቻለችምና ማታ አቀፈችክ ስሜትክ እንድትረሳ አረጋችክ። እቺ ደግሞ አንቺ ምንድነው የሚያነቃንቅ እንደ ምንድነው ባለው? አራ ውዶችን ግራ ተጋባው እግዚአብሔር። አሁን ለምሳሌ ለፕራንክ ተጣርታ ከመጣች በጥፊ መመታት አልነበረባትም። ገባችሁ? ተረዳኝ። ሁሉም ነገር እውነት ነው። እንካንተ ጋር ያሳለፉት ጊዜያቶች ጥሩ ነገር እኔ አንድ ሰው አንቺ ጥሩ ልጅ ነሽና መልካም ልጅ ነሽ ሲላለኝ ብቻ እኔ ያ ሰው እኔ ፍቅር ይይዛል ብዬ በፍጹም አላስብም። ገባችሁ? እንደ ፍቅር ቀልድ ነው እንደ ማጋኛ ነው እንደ ያዛሽ አንቺ። ፍቅርማ አይደለም ማጋኛ ነው የያዛሽና በተረጋጊ ጥሩ ነው ብዬ አስባለሁ። ረጋ ሰከን በይ እሺ፣ ሰከን ማለት አለብሽ ኦኬ። እና ማለት ነው በጣም ፈላሽ የምርን ነው። ማን ስለሆንሽ ነው አንቺ ልጁ ጎንጮ የምትመጪው? ጎንጮ የምታሽ አባቴ አምላክ ያማታል እንደቺ እና ማለት ነው። ልጆች ሰው ዝም ብላችሁ ሰውን ደግሞ በጥፊ አትምቱ። ለስራ ከመጣችሁ ስራ ነው በቃ። እንደ ስራ የምትሰሩት ከሆነ ማለት አላቅም። ደግሞ በአንዴ ደግሞ ፍቅር ሊይዝሽ አልችልም በፍጹም። ሄሚ ጋር አንድ አመት ሙሉ ያሳለፈው ልጅ እንዴት ነው አሁን ሄሚ ለምን ፍቅር አያዛትም? እኔ እኮ በዚህ ሄሚ ላይ በጣም የሚኮረው ነገር ቢኖር አንድ ቤተሰቦቼ ለዚህ ነው እኮ አንደኛ ሰው ጋር ታሳልፋለች እና አሁን ከብሩክ አንድ አመት ሙሉ ነው ያሳለፈችው። ምን አንድ አመት ማለት ለአንድ ሰው ባለ ትዳር ቢሆን ነው አንድ ልጅ ይወልዳል ማለት ነው። ገባችሁ አይደል? ያን ጊዜ ሁሉ ፍቅር ይዞኛል ምናምን አላለችም እንደ ማለት ምንድነው አንቺ ፍቅር ነው ማጋኛ ነው የያዘሽ እንጂ ደግሞ ማለት ነው ፍቅር በግድ የሚሆንሽ ነገር አይደለም። ተረዳሽኝ? ፍቅር በፍጹም በግድ አይሆንም ኦኬ። እና ምናልባት ፍቅር ሁነተኛም ፍቅር ይዞሽ ከሆነ ልጁን በጥፊ ስለማታሽ ካንቺ ጋር መሆን እንዳይመስልሽ፣ ተሳስተሻል። ደግሞ ማለት ነው ያ ብሩክ ልብ ደግሞ ቶሎ ብሎ ለፍቅር የሚገኝ ልጅ አይደለም ኦኬ። ለብሩክ ልብ ለፍቅር በፍጹም የሚገኝ ልጅ አይደለም። እና ተረጋጊ፣ ሰከን በይ እሺ። ዋጣጪ እንደዛ ነው የሚሻልሽ። ደግሞ ማን ስለሆንሽ ነው አንቺ በግድ አግባኝ አሁን ዘንድሮን ካኔ በግድ አግባኝ በግድ ቀለበት ላርግልክ ያላችሁ ነው እንዶ ሴቶች። አረ ጊዜው ማርና ክርስቶስ ተው እንጂ ተው እንዴ ማለት ተከበሩ፣ ጌታን ተከበሩ እንጂ። ለስራ እንደመጣሽ እያወቅሽ ልጁን መመታትና ምናምን ሌላ ጋጋታ ማፈጠር አልነበረብሽም እንዴ። ለሄም እኮ ይሰማታል አንቺ ደፋር ደፍሮ ያገኛልና ምናምን አሉ አባሻ። ደፋርሽ እኮ እንዶ
እንደ ምንድነው ቀልድ ነው እንደ ያዝሽው? ስለዚህ ማለት ነው ፍቅር ደግሞ በአንዴ የሚሆን ፍቅር እኮ አንተ እውነተኛ ፍቅር ከሆነ ይይዛል። ያ ፍቅር ደግሞ ማለት እንጃ አንቺ እንኳን ማጋኛ ነው ወይ እንጂ ነው ወይ ያይን ፍቅር ነው እንጂ ያዛሽ እውነት ማለት ለምሳሌ እውነት ነው ብንቀበል ይሄ ልጅ እቺ ልጅ ያዛሽ እውነተኛ ፍቅር በፍጹም ለብሩክ ልትቀጥል ምናምን አይደለም። ምናልባት አንድ ሰው ማንነቱን ጥሩ ማንነት ሳሳየው ማንነቱንና እንጃ ስላሳየው ብቻ ፍቅር ሊይዝ ይችላል። ፍቅር ስላችሁ የአይን ፍቅር ነው እንጂ አሁን እውነተኛ ፍቅር ልብ ውስጥ ገብቶ ከሱ አንድ ሰው ጋር አብሮ ለመኖር ወስነ አብሮ ለመኖር እንደዚህ አይነት ፍቅር ይይዛል ብዬ በፍጹም አላስብም እኔ። ኦኬ ደግሞ በአንዴ ፍቅር ይዞኛል ምናምን ተረዳኝና ምናምን ቀልዱን ተውና ምናምን በጥፊ መመታት ዋይ ለሽ ማፈመት እንት ምን ያኔ አራ ይረፉ እንዶ ሴቶች የምር ነው እንዶ ሴትነታችሁ አትርሱ በእግዚአብሔር እንዴ። እና ለስራ እንደሆነ እንደመጣሽም እናውቃለን፣ ግን እኔ አላቅም እንጃ እኔ ግራ ነው የተጋባሁት እንደዚህ አይነት ስራዎች። ግን ብቻ ትምህርት አለ ብሩክ፣ አሁን ይሄ ነገር በዝምታ እንዳታልፈው። በጣም ትምህርት አለው ነገር እያስተማራሽ ያለችው ሄሚ ማለት ነውና የፈለከው ሰውን ህይወትክ ላይ ለማስገባት እና ሰውን መርጤ እኔ እንደዚህ አይነት ሰው ህይወቴ ላይ ባያስገባ ምን አይነት ነገር ይፈጠራል ብዬ ማወቅ ነው ያለብክ። ገባ? የምር ነው። ቀኙንና ግራን አይቴ ሰውን ጎደኛ ለመረጥ ምናምን ሴት ልጅም ከመቀረብክ በፊት ምን አይነት እንጃ ማንነት ምን አይነት ነገር እሷ ማለት አንድ ሴት ከኔ ጋር ወለ ጎደኝነት የምትቀርብ ከሆነ በምን አይነት መንገድ ነው ከኔ ጋር ማሳለፍ የምትፈልጉት ነገር ሳታውቅ ዝም ብሎ እከሌ እኔ ጎደኛ ነው ቤስቴ ነው ምናምን አትበል። ጌታን ህይወትክን የሚበጠብጥ ነገር ነው። ኦኬ እና እንደዛ ነው የምላችሁ። እኔ አላቅም እኔ የተሰማኝ እሱ ነውና ሄሚ እያስተማረች ያለችው ትምህርት በጣም ከባድ ትምህርት ነው ያለው አሁን ከዚህ ውስጥና አንድ ሰውን በመልካምነት ማለት ቀርበን ያ ሰው ደግሞ ለኛ ሌላ ነገር የሚያስብ ከሆነ በጣም ጥሩ አይደለም። እቺ ልጅ አሁን ብሩኬ ለስራ ነው እንጂ ያመጣት ለፍቅር አይደለም። እሷ ጋር ደግሞ ፍቅር ነው ያላት እንዴ። እና እንደዛም ሄሚን ከዚህ በፊት ራሱ ትምህርት አስተምራለች። ፍጹምን ይዘው የመጣ ጊዜ ፍጹምን ከኔ ጋር ማለት እኔ ጋር እንዲሆን አራክ እና ያን ሰዓት እኔ ደግሞ ፍጹምን ባፈቅርስ ብላ ትምህርት አስተምራለች ማለት ነው። አሁን ላይ ምን እያለች ነው? እቺ ልጅ ካንተ ጋር ሆነች ምናልባት ካንተ ፍቅር ቢይዝስ እና ካንተ ጋር መሆን ፈልጋለሁ ብትልስ ምን ትላለህ? እንደዚህ ነገር ላይ ቢፈጠርስ ብላ ነው አሁን ለብሩክ እያስተማረችም ያለች ማለት ነውና በደንብ ተማርበት ብሩክ ጌታን ያ ነገር አሁን ወይም እንደ ቀልድ እንዳታልፈው። ጌታን በደንብ ተማር። ትምህርት ያለው ነገር ነው እያስተማረች ያለችውና እና ለኛ ራሱ በጣም ትምህርት ያለው ነገር እያስተማረች ነው እቺ ልጅ እና ባይዛው ሄሚ የምታደርገው ነገሮች ሁሉ ትምህርት ያለው ነገር ነው ማለት የሆነ ትምህርት ውጪ የሆነ ነገሮች እና የሆነ ቁም ነገር ያልሆነ ነገሮች እኔ ማለት ከሄሚ አይቼ አላቅምና እና ተማሩበት። ጌታን ከሄሚ ብዙ ነገር ተማሩበትና አሁን ለሴት ልጅ ነች እኔ እንዴት ብዬ ምን ልበላት ተረድቻታለሁ እንደ ሴት ልጅ የምትለውበት ቦታም ደግሞ አንድ ሰው ለምሳሌ አንድ ሰው የኔ ፍቅረኛ አንድ ሴት አፈቅራ እሱ ማለት እንጃ ለጎደኝነት ቢያቀርባት ያ ሴት ደግሞ እሱን በእውነቱም ቢታፈቅር ማለት ምን አይነት ነገር ነው? እኔ ይረዳታለሁ ምን ብያወራ ማለት እንደ ሴትነት ነው። እኔ አሁን እዚህ ጋር ብዙ ትምህርት አለ። ተማሩበት፣ ጌታን ተማሩበት። በጣም ትምህርት ነው ያላችሁና እንድትማሩ ነው እንደዚህ አይነት መንገድ እየሄደች ያለችው እቺ ልጅና ውዶቼ እኔ ተረዳሁት እሱ ነው። እና እናንተስ ምንድነው ምን ተማራችሁ ከሄሚ? እና ምንስ ምንነቱስ ማንነቱስ ምንነት እኔ እንጃ ምን አይነት መንገድ እየሄደች እንዳለ አላውቃችሁ፣ ግን ተማሩ እንጂ የምር ነው። ትምህርት መማር አለባችሁ ከሄሚ። ብዙ ነገር ነው የምታስተምረው ብዙ ነገር ነው። እኔ እንጃ አላቅም። ሄሚ ግን ለፕራንክ ነው ብላ የምታደርገው ነገሮች ሁሉ በጣም ለሴት ልጅ ትምህርት ያለው ነገር ነው። እኔ እንጃ አላቅም። በዚህ እኔ ረዲ እኔ ምን ባጭሩ ምን ልበል ምን ልላችሁ ፈልጌ ነው ብዙ ነገር ተምሬያለሁ እኔ በዚህ ማለት አሁን ደግሞ ማለት ነው ያሳዘነችኝ ሄሚዬ በጣም አሳዝነሽኛል ጌታን እና ብሩክም ያው አሳዝኖኛል። እኔ አሁን ያንቺን አቀረብኩት ለዚህ አይደለም ምናምን ሲል እና በጉንጩን በጥፊ ማታ ሲተድ ምናምን አሳዝኖኛል። አንቺ ደግሞ ሄደሽ አቀፍሽ ግን በጣም ደስ ብሎኛልና ያው እንኳን ብቻ
የምር በጥፊ መመታት አልነበረባትም እቺ ልጅ እንደ ማለት በግድ ነው እንደ ሁሉ ነገር የሚሆነው ውሸት ከሆነ በጥፊ መመታት አልነበረብሽም ሊንዳ እና ውዶቼ እኔ እንደዛ ነው እንድል የምችለው ባላችሁ በፎታ ሰላማችሁ ይብዛ በጣም ወዳችኋለሁ ቤቴን እና ሰብስክራይብ ያደረጋችሁ ቤተሰብ ሆኑልኝ ይላችኋለሁ ከወዳችሁ ቪዲዮን ላይክ አድርጉልኝ ባላችሁ በፎታ ሰላማችሁ ይብዛ ባይ